ግን ተመትቻለሁ። እነሱን አገላግላለሁ ብዬ እኔ ራሴ በጣም ትልቅ ችግር ውስጥ ነው ያሉት። ተመልካቹ ምሩባቸው ያሉት ሶሲና ዳኒ ናቸው። ሶሲና ዳኒ የማንኛቸው እጅ እንዳረፈብኝ ባላቅም ግን እኔ ተመትቻለሁ ሆነ። በእርግጠኝነት ዳኒ ነው የመታሽ ሀይሚዬ፣ ዳኒ ነው የመታሽ። እስኪ ወደ መጨረሻ ስለ ጸባቸው ያለውን ነገር አሰማችኋለሁ። የማትከበሩበት ቦታ እንዳትገኙ፣ የምትናቁበት አካባቢ እንዳትሉ፣ የምትደመጡበት ስለ ቡርኬ እውነት ነው ጸባቸው ሲባል ይሄ ነገር ትዝ አለኝ። ቤተሰብ ይሄ የተፈጠረው ነገር ማለት ነው። በድጋሚ ሀይሚ እንግዲህ እንደምታዩት ነው። እነዚህ ልጆች በጣም የሚያስቀኑ ጥንዶች ነበሩ። እንደውም ብሩኬና ሀይሚ ከነዚህ ልጆች ተማሩ እያልኩ ብዙ ጊዜ ቪዲዮ ሰራባቸው ነበር። ያው ግን የኢትዮጵያ ሴቶች ማለት ነው ለምንድን ነው በክብር ባላችሁን አናግራችሁ ችግር የማትፈቱት? መወለዱን ራሱ አታውቅም። ወንዶች ለሴት ልጅ ማዘናቸውን እንዲጨክኑ እያደረጓቸው ነው የኢትዮጵያ ሴቶች ማለት ነው። ምን ይሻላችኋል ግን? አሁን እነዚህ ምን ይባላሉ? ነገራችን ላይ ሌላ ተጨማሪ ሰው ገብቶ ከሌላ ሰው ጋር ከመስራት እርስ በራስ እንደዚህ ቤት የፈለጉትን ነገር ቢሰራ አስተማሪ ይሆናል። እነዚያ ጊዜያት ቆም ብሎ ላሰበው ሰው በትዳር ውስጥ ምን አይነት ፈተናና ምን አይነት ክህደት ሲመጣ እንዴት መሆን እንዳለበት የሚያስተምር ቪዲዮ ነው በነገራችን ላይ ይሄ ማለት ነው። ስንታየን መከራ ሞትን አያስተምርም። ሜቢ ምናልባት ሌላ ርዕስ ካልጨመሩበት በዚህ ርዕስ ካቀጠሉ በጣም የሚያስተምር ቪዲዮ ነው። ነገር ግን ያኔ ትንሱ አውቃለሁ እዚህ እንዳለች ትንሱ እንግዲህ እንደምታውቁት ትንሱን በጣም አፍቅሬያታለሁ ወድጃታለሁ ብሎ እንደዛ ባጭር ጊዜ ውስጥ ቀለበቷን አድርጎ አግብቻታለሁ አፍቅሬያታለሁ ብሎ አሁን በቅርብ ጊዜ ያው ትንሱ እያለቀሰች ትገኛለች ማለት ነው። እንዲሁም እንግዲህ የዩቲዩበር ፍቅር ይሄን ይመስላል። እንግዲህ እንደዚህ ነው። እኛ በብሩኬና በሀይሚ ይገርመናል፣ ግን ውስጡን ቤት ይቁጠረው ትዳር የያዘው ሁሉ እያለቀሰ ነው ያለው ሰው። ብሩኬና ሀይሚን ከዚህ ነገር እንድንታደጋቸው መልካም ምኞቴ ነው። እኔ አሁን ላይ ብሩኬና ሀይሚ እውነታቸውን የተጣሉት ምናምን እያላችሁ ቮይስ ታንሸራሸራላችሁ። ያም ቮይስ ግን ስሙት ማለት ነው። መሌ አይደለም ያለው፣ ማንም አይደለም ያለው። ከየጓደኞቻችሁ እየደወላችሁ የምታስተላልፉት መልዕክት በጣም ነው የሚያስጣለው። በጣም እውነት የሆነ ነገር አውሉ። በጣም ነው የሚደብረው። ሌላው እዛ ፊትው ራሱ ደውዬ የማንንም ስልክ አይመልሱም። በዚህ ሰዓት የማንንም ስልክ አይመልሱም። የእውነቴን ነው የምላችሁ። የማንንም ስልክ በስንት አይነት ስልክን የቀጥታ ደውያለሁ። ሀብጋም መሌጋም ማለት ነው። አይመልሱም። ማንም አይመልስላችሁም። ሶ ዝም ብለው ነው የሚቀደዱት ይሄ ዩቲዩብ ላይ ማለት ነው። ይህም ቮይስ አሁን ማንም የትኛው መሌን ያወራው የመሌ ድምፅ ነው? ውሸት። ሀይሚና ብሩኬ አደጋ ላይ ነው ያሉት። አዎ እናውቃለን፣ አደጋ ላይ ነው ያሉት። ግን ፈጣሪ እሱ በምህረቱ በሆነ ነገር መፍትሄ ገብቶ ይገላግላቸው። አሁን ላይ እኔም እየፈራሁ ነው። ከዚህ በፊት የተደረገው ነገር እንዳይደረግ እየፈራሁኝ ነው። ይህም ቮይስ ላሰማችሁ። በጣም ትልቅ ችግር ውስጥ ነው ያሉት። ተመልካቹም አላወቅም። ይህ ሁሉ ችግር እየፈጠሩባቸው ያሉት ሶሲና ዳኒ ናቸው። ሶሲና ዳኒ ከኤልዲኤስም ከተመልካቹም ለማራቅ በጣም ብዙ ጥረት እያደረጉ ነው። የእነሱ ጥረት ነው። አሁን ትናንትናና ከትናንት ወዳ በተለቀቀው ቪዲዮ አይተሻል። ሀይሚ ላይ ሰው እንዴት እንደዘመተባት እንዴት እንደጮመባት አይተሻል። ይህን ሁሉ የሚያደርጉት ደግሞ ሶሲና ዳኒ ናቸው። ዳኒና ሶሲ ይሄን ሁሉ ተንኮልና ሴራ የሚሰሩት ሀይሚ እንደተጠላ ነው። ሀይሚ በሰዎች እንደተጠላ፣ በተመልካቹ በኦዲየንሱ እንደተጠላ ነው የሚያደርጉት ያሉት እና ይሄን ነገር ደግሞ ተመልካቹ ኦዲየንሱ ቪዲዮ እየሰራ በየራሱ እነሱን ሳፖርት ማድረግና እነሱ የሚገናኙበትን የሚታረቁበትን መፍትሄ መውሰድ ነው ያለበት። እንደሰማችሁት ነው። የሆነ ኖርማሊ አንድ ኦዲየንስ ነው ያለው የተናገረው ነገር ትክክል ነው። ሀይሚና ብሩኬ ከልጆቹ ካራቁ መቼም ቢሆን ሰላም አይኖራቸውም። በዚህ ልክ ሀይሚም ሆነ ብሩክም ሆነ ተጣልተው ያውቃሉ፣ ግን በዚህ ልክ ጥላቻ እንደዚህ ተዘርቶ አያውቅም። ትናንትና በጣም በሀይሚ ላይ ብዙ ነገር ነው እንደዛ ሲደረግ የነበረው። ያ ሁሉ ነገር ግን የተፈጠረው ነገር ያችን ይቅርታ ባለመቀበሏል እንጂ ሀይሚ ምንም ጥፋት የለባትም። ለብሩክ ምን ያክል ዋጋ እንደከፈለች ሀይሚ እኛ እናውቃታለን፣ በምናውቃት ልክ ማለት ነው። ግን እኛ የምንናገራት ዳኒ ጋር ባለችበት ዳኒ ጋር የምትወግነው ነገር ይቁም። እነሱ አንድና አንድ የእነሱን ፍቅር ሊያደፈርሱ ነው የመጡት በሚል ነው እንጂ እኛ ከሀይሚም ከብሩኬ ምንም አይነት ነገር የለብንም። ሀይሚ በብሩክ ላይ የፈለገችው ነገር ማድረግ መብቷ ነው፣ ምንም አይመለከተን። ግን ዳኒ ጋር መሄድ የሚባለው ነገር ከዳኒ ጋር መቆርቆር የሚባለው ነገር እንዲቆምልን እኛም መልካም ምኞታችን ነው። ሌላ እኛ ከሀይሚ ጋር ምንም ችግር የለብንም። ብሩኬን የፈለገችውን ነገር አረገችው መታ ምናምን አግባብ አይደለም፣ እንነግራታለን። ነገር ግን
እሷ ከፈለገች መብቷ ነው። እሱም በሚያደርገው ነገር መብቱ ነው። ግን ዳኒ ጋር እሱም ሶሲ ጋር የሚለው ነገር መቆም አለበት ነው የኛ ሀሳብ ማለት ነው። ግን ይሄ ወንድሟ አወራ ምናምን የምትሉት ነገር በፍጹም ውሸት ነው። ለማንም አይመልስም፣ ወንድሞቹ ማለት ነው። ለማንም ትንፍሽ ብሎ አይመልሱም። ይኸው እያየናለ እንደ ስንትና ስንት በቀጥታ ስንት ደውያለሁ እኔ ሀብጋም መሌጋም ሁሉ ጋር ማንም አያነሳላችሁም፣ ማንም ማለት ነው። ጆሲ ጋር ደውያለሁ፣ ያልደወልኩበት ቦታ የለም። እንትና ጋር ደውያለሁ፣ እሱ ራሱ ተጠምዷል እንጂ አብርሃም ጋር ራሱ ቀጥታ ደውያለሁ አብርሃም ጋር እና በጣም የሚከብድ ነው። እንደዚህ ማለት ምንም ሳታውቁ ቮይስ በኦዲንስ በሚወዷቸው ሰዎች በኦዲንስ ቮይስ እያደረጋችሁ፣ በተለይ በጣም የሚገርም ነው። ጠበቃ ሳይኖረው ቡሩኬ ጠበቃው ጋር ምናምን በጣም በቃ ሀና ማሩ በጣም አሽቃባጭ ነች በዚህ አጋጣሚ ማለት ነው። ማለት ወደዛ ወደዚህ ቅዥብር አትበይ። ይሄ የምታወሪው ሪከርድ ምናምን የምታቀርቢው ሁሉ ውሸት ነው። ስለዚህ እውነተኛ የሆነ ነገር አቅርቢ። ምንም ሀይሚና ብሩኬ ዛሬ እንደዚህ አይነት ችግር ተፈጠረ፣ ችግሩ መፈታቱ አይቀርም፣ ይፈታል። ግን እኛ እስከዛው ድረስ ሀይሚ ከችግሯ እንድትመለስልን አይኗ እንዲገለጽልን ነው እኛ የምንለፋው እንጂ እኛ ከሀይሚ ጋር ጥላቻ የለብንም። በፍጹም እኔ ጥላቻ የለብኝም። ግን የምታደርገው ነገር ትክክል ስላልሆነ ብቻ ነው። በቃ ለዳኒ መወገን ስለሌለባት ብቻ ነው። ዳኒ ማለት ስለሌለባት ብቻ ነው። ብሩኬ ፕራንክን የሰራው ከዚች ልጅ ጋር እንዳትገናኝ ከዚህ በኋላ ማለት መብት አላት በቤተሰቦቿ ፊት። በጣም ብዙ የሚወዷ ቤተሰቦቿ አሉ። ይህንን ቃል አፍርሶ ደግሞ ቡሩክ የትም ቦታ አይሄድም። እሷ ከምትለው ውጪ ምንም አያደርግም። እኔ ለሀይሚ ብዬ የምወዳቸውን ሰዎች ሀይሚ ካልወደደቻቸው ኢግኖር አድርጌ ርቃለሁ ከነሱ ብሏል ቡሩኬ። ስለዚህ ይህን ነገር የማይፈጽምበት ነገር ምን አለ? ሀይሚ ለምን እልህ ውስጥ ትሆናለች? ለምን አትበርድም? ለምን አትረጋጋም ነው የኛ ጥያቄ። ሌላ ምንም ችግር የለብንም እኛ ከሀይሚ ማለት ነው። ቤተሰቦች እንድትረዱን የምንፈልገው ነገር አሁንም ቢሆን እኛ የሀይሚና የብሩኬን አንድነት ለማምጣት እንጂ እኔ ፈጣሪ በሚያውቀው እኔ ስለ ሀይሚ ጥላቻ ምንም የለብኝ። ቤተሰብ የፈለጋችሁንን ጻፉ፣ እናንተ በመሰላችሁ መንገድ ጻፉ፣ ምንም አይመስለኝም። ግን እነዚህ ልጆች መለያየት የለባቸውም። ሌላው እንግዲህ ትዳር ላይም ሆነው እንኳን አሉ የተባሉት ምን አይነት ቪዲዮ እየሰሩ እንደሚያስተላልፉ እማሳያችሁ ይሆናል። እስኪ ፎቶቸውን ላድርግላችሁና አንዳንድ ሀሳብ እንወያይበት። እኔ ብዙ ጊዜ ሀይሚና ብሩኬ ከነዚህ ቢማሩ እያልኩኝ ቪዲዮ ሰራ ነበር። ግን ትናንትና እንደዛ የሆነውን ዛሬ ግን እንዲህ ሲሆን በጣም ያሳዝናል። በነገራችን ላይ ሌላ ሰው መጥቶ ሌላ ተጨማሪ ሰው መጥቶ ከሚሰራ እንደዚህ አይነት ስራ ሰርተው በቃ እንደ ፊልም ያስተምራል። ስለ ህይወት ስለምናም የሚያስተምር ነው እነዚህ የሰሩት ነገር። ያኔ ጥሩ ባይሆንም ጥሩ ነው፣ ይሻላል ዩቲዩበሮች ማለት ነው። ከነዚህ ዩቲዩበሮች አሁን በጣም ብዙ ነገር ሀይሚና ብሩኬ ተማሩ፣ በተለይ ብሩኬ ሙያ ተማር ምናምን እለው ነበረ ብዙ ጊዜ ማለት ነው። ያው ምንም ቢሆን ምን ሙያ ይጠቅማል፣ አይጠቅምም አይባልም፣ ይጠቅማል። እኔ በጣም ነበር ማደንቃቸው። አሁን ላይ ግን የጀመሩት ነገር በጣም ነው የሚያስጠላው። ከምን ነው የሚጀምሩት? ይሄን ከሚያዩት ነገር ነው አሁን ላይ ማለት ነው። ሁሉም ሰው የብጥብጥና የጸብ ፊልም እየሰራ ነው። ለምን መሰላችሁ? ከቡታጅራዎች የተማሩት ነው። ከአንዱ እያየ እኮ ነው አይዲያ እየቀሙ የሚሰሩት ማለት ነው። ስለዚህ አሁን እነዚህ ልጆች በህይወት ዘመናቸው አይደለም ድብድብ አይደለም ጸብ፣ ምንም አይነት ነገር ዩቱብ ቻናላቸው ላይ አፕሎድ አድርገው ያቆሙ ነበር። ዛሬስ ከማንም እያዩ እነ ናሂ እርጉዝ ሆነ አሁን እንደዚህ የምትሰራው የናሂ ሚስት ውብዬ የምትሰራው እነ ኤፍራታ ነው ማን ነበር ስሟ? ወይ ስሟ ወደ ገባብኝ። ከነ ውብዬ ጋር አብራ የምትሰራው እንደውም ዱባይ ላይ ትመላለሳለች እሷ ማለት ነው። እነሱ ራሱ እንደዚህ አይነት ድራማ እየሰሩ ነው። ኦልሬዲ የሰው ልጅ እኮ ማለት ነው ድራማ ይስራ ምንም ማለት አይደለም፣ ግን ለተመልካች ማስረዳት የሚባል ነገር አለ። ዝም ብላችሁ ከመሬት ተነስታችሁ ስትፋለጡ በጣም እኮ ነው የሚደብረው፣ በጣም የሚደብረው። በነገራችን ላይ የእነዚህ የሁለት ልጆች ያኔ ያስተምራል ብዬ አስባለሁ። ምክንያቱም ሌላ ሶስተኛ ወገን መጥቶ ካልገባበት እንደዚህ ሁለቱ ብቻ የሚሰሩት ነገር ያኔ ጥሩ ነው፣ ተከታታይ ነገር ነው፣ ሰውም እየጓጓ ያየዋል። ሌላ ግን ሶስተኛ ወገን ሲመጣ ድብድብ አለ፣ ልክ እንደ ሀይሜና እንደ ብሩኬ ማለት ነው። ሌላ ሶስተኛ ወገን ሲመጣ ድብድብ ይመጣል ምናምን። ግን አሁን ሀይሜና ብሩኬ እሱም ቤቷ አንድ ቀን እሷም አንድ ቀን ቤቷ እየሄዱ በሆነ ነገር ተጣልተው ቢሰሩት ቪዲዮውን እንዴት ያምር ነበር። እነ ፍጽ ያሉ እነሱ እንደ ገላጋይ ሆነው ቢሰሩ በጣም አሪፍ ነበር። በነገራችን ላይ ዩቱብ ቻናል ወከባ ይወዳል፣ ይሄ ያለ ነገር ነው፣ እንረዳቸዋለን እኮ። ግን በዚህ ልክ ደግሞ በጣም ያስጠላል። ከሰው ጋር መደባደብ፣ ህግ ቦታ መድረስ ምናምን በጣም ያስጠላል። ልክ እንደነዚህ አሁን እነዚህ በቤታቸው ነው የሰሩት። እሱ ኦልሬዲ ትቶ የሄደ ሰው መሰለ፣ እሷ ደግሞ እርጉዝ ነኝ የተረገዘው ልጅ አላምንም በማለት ነው የሚሰሩት ያሉት እና ደስ ይላል። ሌላ ሰው ተጨማሪ የለበትም። ቢያንስ ገላጋይ ቢመጣ አሁን እዚህ ቤት ምንም ችግር የለውም። ብሩክና ሀይሚ አሁን ከባድ ችግር ውስጥ አሉ የምንለው ይሄ ሌላ ሰው
ሌላ ተጨማሪ ሰው ማይመጥናቸውን ሰው በእነሱ መሀል ስለገባ ነው። ማይመጥናቸው ስላችሁ እነሱ በቦታቸው ይመጥናቸዋል፣ ግን ለብሩክና ለሀይሚ በፍጹም እነሱ የሚገቧቸው ሰዎች አይደሉም። እነሱ እንደዚህ የወረደ ቪዲዮ ሰርተው ስማቸው በዚህ ልክ ተነስቶ ተሰድበውም አያውቁም፣ ተገጠውም አያውቁም። በቃ አሁን ላይ በጣም የሚያስጠላ ነገር ነው። ዳኒና ሀይሚ እየሄዱ ያሉበት ነገር በጣም ይደብራል። ሶ ብሩክ እኮ ከሶሲ ጋር ቢጀምርም ያኔ ሶሲን ፈልጎ አይደለም፣ እሱ አፍቅሯት አይደለም ምናምን እና ብዙ ጊዜ ደግሞ ሶሲ ዳኒን ለመበቀል ብላ ብሩኬ ይሄንን ፕራንክ ስራ ብላው ነው የሰራችው። እንግዲህ ብሩኬ እያለ ያለው ብሩኬ እኔ ነኝ ስር ያልኳት እኔ ነኝ ያሰራኋት እያለ ያለው እንግዲህ ዋሽቶ ይሁን ምን ይሁን አይዶን ነው አላቅም። ደግሞም አይዋሽም። ለምን ይዋሻል? ማን ያዘው? ማን ጠየቀው? ስለዚህ ራሱ እኔ አሳሪኝ ብሏት ነው። ስለዚህ እሺ ብላ ደግሞ እሷም ባሏ ሰርቶ ስለነበረ የሚከብድ አልመሰላትም። ተሰራ። ከተሰራ በኋላ ግን ነገሮች ሁሉ በጣም ያስጠላሉ። በጣም በጣም። ስለዚህ አንዳንዴ የምንሰራውን ስራዎች ማወቅ ገና ለገና በቃ የሆነ ቪው ታየልኝ የሆነ ነገር ተብሎ ብዙ አይዲያዎች፣ አስተማሪ ነገሮች፣ የሚሰሩ ስራዎች እያሉ መሰራት የሌለባቸውን ነገር ሰርታችሁ ታዋቂ እንድትሆኑ አትሞክሩ። የምሬን ነው። አሁን እነዚህ ልጆች በቅርብ ጊዜ ነው የተበላሹት። እውነት በጣም ጥሩ ስራ ነበር የሚሰራው ይሄ ልጁ ማለት ነው። በጣም እኔ የምወዳቸው ካፕሎች አንደኛ እነዚህን፣ ሁለተኛ የነ ዮባን ቤተሰብ እዮባ አዲስ የእነሱን ቤተሰብ ነበር እኔ ዩቱብ ላይ በጣም የምወዳቸው ማለት ነው። ሶ ምንም በጣም በቃ አሁን ላይ ድብልቅልቁ የወጣ ነው። በቃ የዩቱብ ቻናል ይሄ ሁሉ ከማን ነው? አንደኛ ከአብርሽ ነው። ባለትዳሮቹ አሁን እየተወዛጋገቡ ያሉት። ውብዬ የሆነ ሰዓት አብርሃም ጋር መታ ነበር፣ እየሰራች ነበር። እርግጠኛ ነኝ አልችል ብለው ነው እንጂ የቀረችው። በዛ መካከል የሆነ ክወና ጀምረው ነበር። ግን አንዳንዴ ሰው አይችልበትም ማስመሰል ማለት ነው። ድራማ ማለት አስመስሎ መስራት ነው። ስለዚህ በጣም ከባድ ነው የሚሆነው እና አሁን ደግሞ እነሱ እርስ በራሳቸው ጀምሮታል። ኦልሬዲ ልትወልድ ነው። ልትወልድ እንኳን ደርሳችሁ ሁለት ነፍስ ይዛችሁ እንደዚህ አይነት ውሸት ነገር መስራት በጣም ነው የሚደብረው። ቢያንስ እንኳን የሆነ የሚያስተምር ነገር ድራማ ነገር ቢሆን ኦኬ፣ ምንም ማለት አይደለም። እና አሁን ላይ ዩቲዩበሮች ምንድን ነው እያስተላለፉ ያሉት ነገር ምንድን ነው? እኔ ዝም ብሎ እኮ ዩቱብ ስለቻልን ብቻ ዝም ብለን የማይሆን ነገር አፕሎድ ማድረጉ ምንድን ነው ጥቅሙ? የሚመለከታቸው ሰዎች የሆነ ነገር ሀሳብ ፍሬ መውሰድ አለባቸው ከዛ ከምትፖስቱት ነገር ማለት ነው። እና በጣም የሚከብድ ነው። እኛ አሁን ሀይሚና ብሩኬን ለአንድ አመት ያክል ስንሰራ አንድ ቀን ግራ የተጋባ ቪዲዮ ሰርተውልን አያውቁም። አሁን ግን በጣም ግራ የሚያጋባ ቪዲዮ ነው የሰሩት። አንደኛ ግራ የሚያጋባው ነገር ለምንድን ነው ሀይሚ ይቅርታ ያላረገችው የሚለው ነገር። እውነት ይህን ያህል እሷ ልቧ ተጎድቶ ነው ወይ? በቃ ይሄ ምንም ሊያሳምነኝ አልቻለም። ለዛ ነው ውድ ቤተሰቦቻችን፣ ለማንኛውም ሰላሙን ያምጣልን ውድ ቤተሰቦቻችን። ስለ ሁሉም ነገር ፈጣሪ እሱን መፍትሄውን ያምጣው።